ቤቶች ብለን ገብተናል እንዴ ገርበብ ያለ በር ሲገኝ ሸጋ ነገር ነው ሰላም አለ ማለት ነው ለማንኛውም ትዝታችን በኢቢኤስ ይሄው በተከፈተው በር ገብተናል በኔ በስተግራ ምናልባት በእናንተ በስተቀኝ ነው የሚሆነው አዎ ውቢት አመንሲሳን እናያታለን ውቢት አመንሲሳ ትክክለኛ ስሟ ነው ውቢት ኢትዮጵያ የፖስተሩ ስም ነው ሰርቲመንትስ ኦፍ ሰንሻይን ሁልጊዜም የምናሳውሳት የምናከብራት ናት የወለጋ ቆንጆ ነች ውቢት ነፍስ ይማር እንላለን እንግዲህ ዛሬ በትዝታችን በኢቢኤስ በዚሁ ወደ ሰሚት ፍየል ቤት አካባቢ ተብሎ በሚታወቀው ስፍራ ነው የምንገኘው ምን ነገር ጣላ አትሉኝማ ቤታ የወሬ ጮማ የትዝታ ጮማ ነው ያለው ቁሳቁሶችን የቀድሞ ስራዎችን ሙዚቃዎችን እንዲሁም ደግሞ በተለያየ መልኩ በቀድሞ ጊዜ የተሰሩ ስራዎችንና ቁሳቁሶችን የሚሰበስብ አንድ ወንድማችን አለ ተዘጋይቶ እየጠበቀኝ ነው ጊዜ አልወስድም እኔ ብዙ ከማወራ ለወንድማችን ጊዜውን ብሰጥ ይሻላል ማን ይሆን ወንድማችን ምንስ ጉዳዮችን ሰብስበዋል ይሄው አብረን እንጓዝ ትዝታችን በኢቢኤስ ነው አብራችሁ ቆዩ ከባድ እንግዳ ታውሬ ነው እንዴት ነህ እንኳን ደህና መጣ እንኳን ደህና መጣ ሰላም ነው እንዴት ነህ ሰላም ነው አለን ይመስገን ከናለባበስ በቃ ቴንክ ዩ ዳንኤል ጌታውን እባላለሁ የአይቲ ባለሙያ ነኝ ይሄ እንደ ሆቢ ነው 13 ወር ጸጋ ፖስተሮች እና ፖስት ካርዶች በጣም ነው የምወዳቸው እና በጣም ሰበስባለሁ በጣም ደስ ይላሉ ያው እንደምታያቸው በቃ በጣም ቡና እቺስ ልጅ አዎ አይ ቲንክ እቺን ሳቂታዋንና እነዚህን ሁለቱን አግኝተናቸዋል አይደለ የት ናቸው የሚል ፕሮግራም ላይ ሰርታቸዋል በጣም ደስ ይላል ውጪ ነው ያለችው አሁን ለዚህ በቃ በጣም ፖስተር የሚገርም ይሄ አድሬ ይሄ ልጅስ የቢኒያም በጣም እና እንኳን ደህና መጣህ በሚል እንግዲህ መርጠህ የፈለከውን መውሰድ ትችላለህ በደስታ አንዳንድ አባውስዳለሁ በጣም ደስ ይለኛል በጣም የሚገርም ይሄን ነገር ሲጀምር መጀመሪያ ቤተሰቦቼን ለማስታወስ ቤተሰቦቼ ልጆኝ የሚሰሙት ምናም ካሴት በመፈለግ ተጀመረ ከዛ በኋላ በቃ አንዴ ከገባህበት ያው ታውቀዋለህ በቃ አታቆም ይሄዳል ሌላ በጣም ደስ የሚል ሱስ ነው እና ያንን ነገር ለሰው እንዲደርስ በሚል ethioldis.com የሚባል አዎ አንድ ኦነች እሷን ዌብሳይት ከዚህ ላይ የቀዳው እንዳለ ካሴቶች አሉና ራንደምሊ ነው የሚያጫውተው 24 ሰዓት እንደ ሬዲዮ ነው የሚያጫውተው ታውጂ የሆነት ኦኬ ስልክ ላይ ትችላለህ እሺ ይገርማል ይሄ ነው እሺ አሁን የሂሩት እየተጫወተ ነው 24 ሰዓት እና እንዲህ ስትነካው ካሴቱን ታየዋለህ ማይ ጋድ እና 24 ሰዓት ነው የሚጫወተው ኦኬ እስካሁን የተጫወቱትንም ታሪክ ማየት ትችላለህ እንደ ፕሌየር እንደ ስፖቲፋይ አላረኩትም ምክንያቱም ለአርቲስቶች ለዜማ ለግጥም ጻፊዎች መክፈል አለብን ይሄ ግን ለሬዲዮ ነው ለጊዜው አሁን ይፈቀዳል ግን አሁን የሙዚቀኛ ማህበር እሺ ሁሉም ሬዲዮ እንኳን ሲጫወት እንዲከፈላቸው እያዘጋጀ ነው የኔ ሲስተም ኦሬዲ ይቆጥራል ይሄ ሲስተም ኦሬዲ ተሰርቶለታል እሺ ልክ አሁን ህጉ ሲጀምር እኔ አንድ ዘፈን ስንቴ እንደተጫወተ አውቀዋለሁ እሺ በዛ ልክ ይከፈላቸዋል ማለት ነው እና ስፖንሰሮች ምናምን አስገብተን አሁን በነፃ ነው ግን ወደፊት ሁሉንም እዚህ የሚታዩትን ሸክላዎችን ሁሉንም አስገብተን ተደራሽ እንዲሆን በዛውም የአርቲስቶች ዜማ ግጥም ጸሐፊዎች የሚያገኙትን ነገር ቢያገኙ ethioldis.com ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል ኤፍሬም 7877 ያው አቤት የፎቶ እኮ ሰወዶ ኤፍሬምን ቤቱ አለ ባይዘው አይደለ መኖሪያ ቤት በትልቁ አለ የሚገርም ከኤፍሬም የሚገርሙኝ አልበሞች ማለት ነው ይሄ ከቬኑስ ባንድ ጋር እሺ እንደ ኤፍሬም አገላለጽ በ1972 መሰለኝ እና ይሄ የመጀመሪያው አልበም ነው ይሄኛው አልበም የሚገርመኝ 3 አይነት ፎቶ ነው አዎ አንድ አልበም 3 ፎቶ እንዳለ ሰምቻለሁ አዎ ኤፍሬም ድምጹ እኔ ይለይብኛል በጣም እሱና የቴድሮስ ታደሰ የተለየ ነው ሶስት ባንድ ማለት ይሄ ነው የትዝታችን በኢቢኤስ ቀንደኛ አድናቂ ነው አይደለ በጣም ደሞ ጀመረኝ ነው ግን የአሜሪካው ቨርዥን ማለት ነው ይሄ በጣም ወዶ አልበም ነው አራባ አንድ ከተማ ፀሐይ ወረታውና ብጻት ይሄም ልጅ ነኝ በጣም ትዝ ይለኛል
ለገሃር ሙዚቃ ቤት። ይሄ ደግሞ የአስቴር ኮሌክሽኖች ናቸው። የአስቴር አሁን የሚለየው ከውብሸት ጋር ካላት ካሴት ጋር ይጀምራል። ይሄ ታንጎ የታተመ መጀመሪያ አስቴር ጋሻሊ ታንጎ ጋር ልታስቀርጥ ስትመጣ ትንሽ ያልወደዱት ነገር ነበርና ከውብሸት ጋር አንድ ላይ ያደረጓቸውና እስቲ አስለምዳት አይነት እና ይሄ አልበም ነው መጀመሪያ ወጣው። አስቴር አወቀና ውብሸት ፍስሐ። ይሄ አሁን ዋሊያስ ባንድ ሸክላ የተሰራው በ1982 በፈረንጆቹ አሜሪካ እንደገቡ ከመበተናቸው በፊት እዚህ ጋር ነው። ግማሹን ቀራለን አለ፣ ግማሹ መጣ። እዛው እስከ ቀሩት ውብሸት ቀርቷል፣ ጋሽ ማህሙድ መጥቷል፣ ጌታቸው ካሳ ቀርቷል። ይሄው በስማ ማለት ነው። ይሄ ኃይሉ መርጊያ ነው። ኃይሉ መርጊያ አሁን በመጨረሻ ሰዓት ላይ ሪዲስከቨር የተደረገ ሰው ነውና አሁን ነጮቹ በጣም ነው የሚወዱት የሱን ኢንስትሩሜንታልና እዚህ ጋር እንደምታይ እንዳለ የኃይሉ መርጊያ ብቻ ሳይሆን ኢንስትሩሜንታሎች ናቸው እዚህ ጋር የምታያቸው። ይሄ እነዚህ ኃይሉ መርጊያዎች ናቸው። እነዚህ አሁን በሸክላ ተሰርተው ሁሉ ወጥቷል። ወደ ሐረር ጉዞ በጣም ደስ የሚል በጣም የሚገርም እኮ በጣም ይሄ አሁን ኦሪጂናሉ ማለት ይሄ ነው። በቃ ሳባ የታተመው ከዚህ ላይ ነው ሪማስተር የተደረገው ሸክላ የተሰራው እንጂ ሸክላ አልነበረውም እሱ። ዳኒ ዋዛ አይደለም ወደ ሸክላ ሁሉ የሄደበት ዋናውን ሁሉ ይዟል እንዴ? እሱ ተጋበዙት ወደ ሐረር ጉዞ ኃይሉ መርጊያ። ይሄም በሸክላ ተሰርቷል። ከዋሊያስ ጋር የሰራው ሞናሊዛ የሚል አልበም ነው። ቴዲ ማክና ወንድሙ ደረጀ መኮንን ይሄ በቃ የድሮ በቃ ማህሙድ ሙዚቃ ቤት እንትን የተሰራው ማህሙድ ሙዚቃ ቤት ያው በጣም ዩኒክ ነው። ይሄ ደግሞ ደረጀ መኮንን ድሮ ታንጎ የተሰራው ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ላሰማህ እስቲ የአስቴርና የውብሸትን እዚህ ጋር ደግሞ ለየት ያሉና ብዙ የማይታወቁ ሆኖ ግን የድሮ ካሴቶች ናቸው አሉት። አሁን ለምሳሌ መስፍን ኤልያስ የሂሩት ልጅ ነው። አሁን ነፍሱን ይማራ አሁን በቅርብ ነው የሞተው። የእሱ አንድ ካሴት አለ። የሚገርም ሙዚቃ ሆኖ ሲወሱ በጣም እዛ ቀደም ወጋየው ደግነቱ ፈንዲሻ ወጋየው አለ። አሁን ለምሳሌ ይሄን የመሰለ ውብ ስራ አለ። ጥላሁን ማህሙድ ሂሩትና ብዙ ነሽ የባይዙ የፋንትሽ አንድ ዘፈን ያላት እሱ እዚህ አልበም ላይ ነው ያለው። እዚህ ላይ ፋንትሽ የታማኝ ባለቤት ለጠይቅ ነበር። ዋናው በህብረት የተሰራ ስትለኝ የብር ተስፋሸት ዋናው ነው። ይሄ እኮ ብቻውን እኮ ፊልም እኮ ታሪክ ነው እኮ ሀገር ነው። እና አበበ መለሰ ሲናገሩ አስደንግጠዋቸው እነ ኤፍሬምን በአንድ ሌሊት ነው የተሰራው አሉ። እዚህ ላይ ያለው የኤፍሬም ዘፈን እኮ የሚገርም እኮ ዘፈን ነው። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ይሄ 1980ዎቹ የነበረ ቴፕ ይገርማል። አሁን ከስልክ ጋር ተገናኝቷል። አይ ያው ሪሞቱ ስለማይገኝ አንተ በዚህ እዚህ ላይ ያው እንትን እያደረግን ይሄ ቴፕ ባይዞ የሚገኝ የነበረ ወይ ሙዚቃ ቤት ነው ወይ በጣም ሀብታም ቤት ነው። እንደዚህ በቃ ከነመደረጃ ሻክ ቴክኒክስ ይባላል። አይ ማርኮ ብቻ ሳይሆን እንደዚህ ተደራራቢ ቴፕ ሲሆን አሁን ይሄ ለብቻ ነው። ኢኩላይዘር ለብቻ፣ ሬዲዮ ለብቻ፣ አምፕሊፋየር ለብቻ መቀየር ትችላለህ። አይ ሲ ሞናናይ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ደግሞ ይሄው ወደ ቴሌቪዥኑ መተናል። እሺ ዳኒ እነዚህ በቪኤችኤስ እንግዲህ ሜሞሪ የሌለው የለም እና አንዳንድ ያገኟቸው ካሴቶች አሉና ለምሳሌ በዴክ እንዴ ይሄ ድሮም ቴሌቪዥኑ ይሰራል እንዴ? ያው የማይሰራ ነገር የለም እዚህ ወዲህ። እሺ ይሄ የጎጃም ኪነት
እንደዚህ ህብረት ትርኢት ላይ ትዝ አይሉ? በጣም እንጂ በጣም ባይዚ በቃ አንዴ ነው የተቀረጹት። የሚገርም ይሄ ማን እንደሆነ ገምት። ሰማኝ እኮ ነው። ሰማኝ ይሁኔ በላይ እነሱ ጎጃም ኪነት ነበሩ። አንሙት እሺ፣ እሱ 4 ካሴት አለ እኔ ጋር። እንደዚህ አልበሞች እንዳሉት አይታወቅም። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። የኔ እንግዲህ ትንሹ ዳኒ ነው። 7 ዓመት እያለ ቤተሰቦቼ ናቸው ሁሉ ነገር የተጀመረው። እነሱ የሚሰሙት ዘፈን በልጅነቴ ባሳደረብኝ ፍቅር ጥሩ በጣም ዘፈን እንደሚሰሙ አሁን ነው የገባኝ። እና እነሱን ለማስታወስ በህይወት የሉም እነሱ ሁለቱም የሉም። እና ልጁ መሰረቱ እነሱ ናቸው። እና ለምሳሌ እዚህ ጋር የምታየው ይሄ ከ10 ዓመት ጀምሮ እስከ ሃይ ስኩል ድረስ ቤት ስንሰማበት የነበረው ቴፔ ነው። ቲቪውም ይሄ ነው። ራሳቸው ሳይሆን ራሱ ሳይሆን ገዝቼ ፈልጌ እንትን ብዬው ነውና ይሄ በቃ ትዝ ይለኛል። መጀመሪያ ተገዝቶ ሲገባ ዜና ነህ ዜና ሲያነብ ትዝ ይለኛል። ዜና ነህ እኮ ይሄ እንደዚህ ከፍት ይሆን ግሬሱ አያምርም? በጣም እንጂ ዝም ብለህ ዘግተው ራሱ ያወራል። እውነት ነው። ዘግተው ያወራል። እውነት ነው ዳኒ። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ራሱ እያስተካከለ ነው። ይሄ ደግሞ ድራማዎች ናቸው ያለባቸው። ልመንህ እንግዳ ዘር ፎቶ ሲነሳ ሽጉጧን ይዞ የለችም አሁን ይሄ አሁን ህብረት ትርኢት ላይ መሀል የሚታይ ነበር መሰለኝ በሙዚቃ መሀል ሜዳኔ። እነዚህን ሁሉ ኮሌክሽኖች አሉ ማለት ነው። እነዚህ ራሷን በጣም ወርቅ የሆኑ ስለዚህ ህብረት ትርኢት የናፈቃችሁ ዳኒ ጋር እንደ ልብ ነው። ማጠንጠኛ እቺ ደግሞ ማጠንጠኛ ምን እንትን አልማዝ ትበላላችሁ በዚህ አታጠንጥኑ ሲባል ትዝ ይለኛል። በዚህ ያኛውማ ይሄ ያንተ ሞዴል ነው። እቺ ደግሞ የድሮ ነው። የሚገርምህ የእውነት አለችኛችኛዋ እኛ የምናውቃት እና እኔም እቤት እንዳይቆጡኝ በዚህ ነው የማጠነጥነው። ኧረ ዳኒ ጭዌ ራሱ አንደኛ ጎንደር ነው ይጠራል። ኢቲቪ ራሱ ሎጎ እንደዚህ ነበር። አንዴ እቺን ደግሞ ላሳይ እስቲ ሰርፕራይዝ። ይሄ ሸክላ ማጫወቻ ነው የድሮ ጭሮ ዳሪ ያ ጋሻ ነው። ትንሳችን ቤቤስ ከዳኒ ኢትዮ ሊስካ አብረን ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ይሄ ደግሞ የሪል ማጫወቻ ይባላል ካሴቱ። ይሄ እንደዚህ አታነሳውም ብታይ ክብደቱ። ይሄ ከሸክላም ከካሴት በፊት ስፔሻሊ ስቱዲዮስ ምናምን ይቀረጽበት። ኢንተርቪውም በዚህ የውቻውን ማይክ ነች ይደረግልሃል። በዚህ ነው የሚቀረጽ የነበረ እንደዚህ ዋው። እና ይሄም የምታየው እንትንም ሄድፎንም በዛው ዘመን የነበረ አሁን እንደዚህ የሚሰሙበት ነው። ተሰክቶ ይሰራል አሁን እና ሲበራ በቫልቭ ስለሆነ ግሎ ነው የሚበራው። ወዲያው ድምጽ እንደዚህ እንዳበራህ አትሰማም። ልክ እንደ ድሮ ቲቪ ማለት ነው። ቀስ ያለ የሞቀ ትዛይል ሲበራ የሚገርም። በግራ በኩል ደግሞ ሌላ ተቀርጿል።
እንዴት ይሄ ሌፍት ኤንድ ራይት ሪቨርሱ ሲቆጥቡ ነው ገባ። ካሴቱ ውድ ስለነበረ ይዛን ይመስለኛል በግራ ሳይድ በሌፍት ሳይድ ሌላ ነው የሚቀዱት። አሁን ራይትን ታጠፋና እዚህ ደግሞ ትቀዳለህ። ቴፕ ላይ ማይኩ ሁለት ማይክ አስገብተህ ነው የምትቀዳው። በግራ ካስገባ በግራ ብቻ ነው የሚቀዳው። ስለዚህ ይሄ ቴፕ አሁን 180 ደቂቃ ቢሆን 360 አረከው ማለት ነው ገባ። ሁለት ቀዳህበት። እዚህ ላይ በዚህ ይቀዳል፣ በዚህ ይቀዳል። አይ እንደዚህ ገምሳ ያስበው መሀሉ ላይ ግማሽ በዚህ ተው እንጂ ኦ ማይ ጋድ ቁጣባ ብልህ ነበሩ። አየህ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ስሜ ሄኖክ እባላለሁ። የምኖረው ኔዘርላንድ ነው። በቲክቶክ ስሜ ሽሮሜዳ 23 ነው። 23 የቀበሌ ተወልጄ ያደኩት ሽሮሜዳ ነው። 23 ደግሞ የቀበሌያችን። በጣም በርከት ያሉ ኮሌክሽኖች አሉኝ። በሸክላ ካሴቶች፣ ሲዲዎች እንደዚሁም ደግሞ የተለያዩ ማርክ ያላቸው ቴፖች ሰብስቤ ያለው። ያው እንግዲህ በነገራችን ላይ በዚህ በቲክቶኩ ዓለም ነው የተዋወቅነው። ያው ሶሻል ሚዲያ ላይ ነው። አሁን ግን እንደ ቤተሰብ እንደ ወንድም ነን እና ብዙ ነገር እንረዳዳለን። እኔ በተለይ ደግሞ መረጃ ላይ ነው ትኩረት የማደርገው። ምንድነው መለቃቸው ሙዚቃዎች ሙዚቃ ብቻ ሳይሆን ከመረጃ ጋር የአርቲስቱ ስም፣ የዘፈኑ ስም፣ ግጥምና ዜማ ደራሲዎቹን እንደዚሁም ደግሞ አሳታሚውን፣ ባንዶቹን ያጀቡትን ባንዶች ለሰው ዴሊቨር ማድረግ ነው። አሁን ይሄ ዘፈን ከማን የሰራው የሚለውም ብዙ ሰው አያውቅም እና እኔ ያን ፉል መረጃ ነው የምሰጠው ከነ ሙዚቃ ቤት። ዳጊን የማውቀው ያው በሶሻል ሚዲያው ላይ ነው። እሱም ደግሞ በቃ አንዳንዴ እሱ ሲተነትን ሙዚቃ ተመልሼ ያን ሙዚቃ አዳምጠዋለሁ። በጣም የሚገርመው ራሴ እያዳመጥኩኝ ብዙ ያልገባኝን እሱ ደግሞ በደም ግልጽልጽ አድርጎ ሲተነትን እንዴ ይሄ ሙዚቃ እንደዛ ነው እንደሚለው ብዬ ቤት ገብቼ ካሴቱን ከፍቼ እሰማና አብላለዋለሁ ማለት ነው። እና ያለው ነገር ይሄ ነው እንግዲህ። ቋሚ መኖሪያ ይዛ ነው። ብዙ ኮሌክሽኖች አሉ። በጣም ከዚህ እየጫንኩ ነው የሚሄደው። እኔ አሁን ከዚህ ሀገር ሲሄድ እንግዲህ 2 ሻንጣ ነው የሚፈቀድልህ። 23 ኪሎ ከነች የምትጎተቷ ካሴት ነው ይዤ የሚሄደው። እኔ በርበሬ ሽሮ ምናምን ይዤ አልሄድም እና ካሴት ነው። እንደውም በዚህ አጋጣሚ አንድ ገጠመኝ ልንገርህ። ኤርፖርት ላይ አጋጣሚ ነው እዚህ ይዤ ሲሄድ ያው ስክሪን ሲያደርጉት ሻንጣውን ክፈተው ምንድነው የጫንከው አሉኝና ከዛ ከፍቼ ሲያዩት ካሴት ነው። እንዴ ይሄ ምን ይሰራል እንዴ ምናምን ነገር አለ። ያ ለኔ ይሰራል አልኳቸው እና ብዙዎቹ አያምኑኝም እዛ ሀገር መኖሬን። ማለት ብዙዎቹ ለኢንተርቪው ይፈልጉኛል ለአንዳንድ ነገር ግን እኔ ኢትዮጵያ ውስጥ አይደለም የምኖረው ውጭ ነው። እንዴ ቴፕ ዳንቴል ቴፕ ላይ አድርገህ ውጭ ሀገር ነኝ ትላለህ እንዴ? እና አያምኑም። አይ አንተም እኮ ትታወቃለህ። እኔ እውነቴን ነው ውጭ ነው የምኖረው እዚህ አይደለም። ሲያዩ ያለው ማቴሪያል ዲስፕሌይ ማድረገው ያው እንደ ኢትዮጵያ ነው። ዳግማዊ ጌታነህ ግዛው ይባላል። ይሄ ጀማ በጣም ያስፈራል። እዚህ ጀማ መገኘት ማለት እዚህ ጀማ መሀል ስትገኝ ሙዚቃ ማወቅ ግድ ነው። ምንም አታመጣም። ካላወቅህ ውጣ ነው የምትባለው። ስለዚህ እኔ እዚህ መሀል ቁጭ ስል ምን አደረጉኝ? ተተኳሽ አደረጉኝ እኔን ማለት ነው ከፊት እና ሙዚቃዋን እኔ የምፈልገው ሰርጀሪ የ5 ደቂቃ ሙዚቃ በነገራችን ላይ 30 ደቂቃ ነው የምሰማው። ትንሽ ወደ ኋላ መለስ በፊት ቤት ከቤት ይባረርባል። በ250 ብር የገዛሁት ቴፕ አሟልጦ ምንድነው የምፈልገው? ሸርተት ተጫወት ባልማዝ ብለህ ሸርተት ተጫወት ላይ ነበር ታዛር እሱ ነው የምፈልገው። እንደዛ ነው ሸርተት ተጫወትበታና በቃ ሙዚቃው አልቋል ይባል ነበርና ሙዚቃ እንደዛ ነው የምሰማት። ለምሳሌ አንድ እንደ ምሳሌ በጣለ ሙሉቀን መለሰ 76 ላይ ሰው ሁሉ ሰምቶት መውደድ የሚል ሙዚቃ አለው። እኔማ ምን አለኝ ሳላያታላድር አስቀመጫታለሁ ካለሁበት ምድር ይልና ሁለተኛ ላይ ካለሁለት ምድር ይላል። ካለሁለት ሊል ነበር ሁለቱን ጠራው ካለሁለት ምድር አለው ማለት ነው። ስለዚህ 10 ለዚህ ሲባል እንመለስ። አይ ነው ኢትዮ ስታር ባንድ ነው። ጋሽ ሙላቱና አሬንጅመንት ራሱ ሙሉቀን ናቸው። ግጥሙ ፍቅር ኃይሉ ናት። ዜማ ያው ጋሽ ሙሉቀን ራሱ ነውና አረ ለምን ይሄንማ በቃ ለአንድ ብለን እንተው እንጨርስ። 10 አይ የሚከፈለው ዋጋ ካለሁለት ምድር አለ። ዛሬ ዲጂታል ላይ ሆነ ለን ታወጣለህ በእንት ታስገባለህ ሰራ ያኔ አይሰራም። ስለዚህ ዛሬው ካለሁበት ምድር ይላል ዘፈኑ። ይሄን ነው የሚለው ያ ዘመን። በነገራችን ላይ እኔ በቃ ጎልደን ታይም ኢትዮጵያ ውስጥ ለዚህ ነው ቲክቶክ ስሜን 60 70 እና 80 ያልኩት። በቃ እዚህ ውስጥ ነው መጫወት የምፈልገው።
መዋኘትም ከሰመጥኩም በቃ መስመጥ ፈልገው እዚህ 60-70-80 በቃ አሁን ቅድም የጥልሽ ዳውን ጠፍታ እንደሆን ምናምን ብል ምን ያህል በጎ እንደሚያስባየው ሙዚቃው ጠፍታ እንደሆን ታማ እንደሆን አሁን ዛሬ ደውለህ ባታነሳ ንቀቱ ነው የምትለው አይደል? እዛኔስ ታማ እንደሆን ንገሮች ጠፋችልኝ የህይወቴን ተስፈቅና ጠዋት ነው የሚለው ይሄን እኮ በብዙ ፈልጎ አጥቷት ነው ከዛ ብዙ አይኗን ካየዋትም ጠፍታ እንደሆን ልረዳ ምናምን ነው የሚለው ፍቅርን አጣዋት ብዙ ጊዜ ያለፈ አይኗን ካየዋት ዛሬስ ቢሆን ግማሽ ቀን እኮ ያጣት ትላለህ ምናምን አያ ዘመኑ በራሱ ያ ዘመን በጎነት ነው ሐሳብን በጎነት በጣም ሞዶ ዘመኑ እና ይሄ ጀማ ግን ያስፈዝ ጀማ ሆነ ሙዚቃ ካላወቅ እንዲህ ነው የሚለጉ እውነት ነው አትቀመጥም ስለዚህ ማውግድ ነው ዘይኔ ፈራዎቹ ለራሴ ፈራዎቹ ግድ ነው እኔ ማተማቲያው ሳጠና ነው ማመን ካሴቶቹን ይዤ ከነሱ ጋር ለማውራት ማጥናት አለ ማወቅ አለ አሁን ላይ ብለ እንዳለ ታውቃለህ 600 ካሴት ተቀምጦ ዘይኑ ከ500 ሜትር ርቀት ላይ ቅጣት ምት ከማይገባበት ቦታ ላይ 30 ሜትር ሆኖ ኳስኩ ጎል ጋር አይደርስም እሱ ባይኑ ጠርዙና ሳይ ብሎ ይሄ ጠርዝ ኦኬ ይሄ ሙዚቃ ቤት ይሄ ባንድ ከሌ ካሉበት በቃ ተሰራ አይሰተውም እነዚህ መሀል ስትገኝ ሬዲዮም ላይ ምንም ላይ ምን ስበዛ የሆነ ነገር ሲሆን ባካፓለ ያኛው አጣራና ቶሎ ነገር አጣም አሪፍ ሄድክ ተኮስ ይሄ ነው እንትኑና በጣም የሚገርም ጀማ ነው በጣም 67-80 መገባደጃ ውሸት አሰፋና ወከው አዎ ግሬስ ያለ ድምጽ መገባደጃን ጨመረልኝ በነገራችን ላይ መገባደጃ ቀላል አይደለም ለምሳሌ እኔ 89 ብዬ 90 ልገባልና አጥፍ ይደኛል 30 መገባደጃን ጨመረልኝና 67-80 መገባደጃ ሬዲዮ ላይ ደስ ይለኛል ደረቴን ነፋነፋ አደርጋለሁ በቃ ያ ኤሪያው ሙድ ዘመን ስለሆነ ማለት ነው ገባ ዳጊ በጣም እናመሰግናለን ውብሸት አሰፋ በዚህ አጋጣሚ በጣም ወዶ ሰው ነው በጣም ጀግና ሰው በጣም ጋባዣችን ዮኒ በጣም ደስ ብሎኛል ስለመጣ ጓደኞቼም በጣም ደስ ብሎኛል ስለመጣችሁ ለማመስገን የምፈልገው ሄኒ ይሄንን ግሩፕ ያሰባሰበ እሱ ነው ከሆላንድ ነው እኔንም አፕሮች አድርጎ አይቶ ተዋወቀኝ ዘይኑንም ዳጊንም ሌሎችም አሉ እነሱን ሁሉ ያስተዋወቀኝ ያገናኘን እሱ ነው ተገናኝተንም ደግሞ በተለያየ አይነት ሙያና ዕውቀታችንን ሼር ስላደረግን በጣም ደስተኛ ነኝ አመሰግናለሁ ለእናንተም ሌሎችም ደግሞ ይሄንን ካሴትና ሸክላ እንድሰበስብ የረዱኝን በሙሉ ለማመስገን ፈልጋለሁ ሌሎችም ደግሞ ሰዎች ሸክላ ምንም አሮጌ ዕቃ ያላቸው መሸጥ የሚፈልጉ ኮንታክት ላይ ያደርጉኝ ይችላሉ ይሄን ኮሌክሽን እንድሰበስብ ለረዱኝ ሰዎች በሙሉ በጣም አመሰግናለሁ ባለቤቴንም በጣም ነው የማመሰግነው ሳመጣ ኮተታ መጣ እየተባልኩ የሰበሰብኩትና ይሄን ታግሳ ይሄን ሁሉ ነገር እዚህ ደረጃ እንድደርስ ስላደረገች በጣም አመሰግናታለሁ ሕይወቴን ተስፋ ፍቅሬን አጣኋት ብዙ ጊዜ ያለፈኝ አይኗን ካየኋት የሙዚቀኛ አብዮተኞች እነዚህ ናቸው አብዮተኞች እውነቴን ነው የምነግርህ የዳጊ እኮ ነው በጣም የሚገርም የዳጊ ደግሞ የመስማት ብቃት የማዳመጥ ችሎታው በቃ አቅሙ ከባድ እውነቴን ነው የምነግርህ እኔ ብቻ ሳይሆን የመሰከሩለት ዳኒ በድጋሚ እናመሰግናለን ይሄን መሰባሰብ ባንተ ቤት ስላደረግን የዛሬው ትዝታችን በኢቢኤስ ፕሮግራም መዝጊያው በቀጥታ ወዴት ነው የሚያመራ ወደ ዘይኑ ዘኳስ ሜዳ ያው ዛሬ ጥሩ ጊዜ ያሳልፈናል ቴንኪው አመሰግናለሁ በጣም ግን የሚገርም ዮኒ 60ዎቹ 70ዎቹ መጀመሪያ አካባቢ ልምጣልህና ባይሉጀት ስለሚባል ዘፈን ታውቃለህ እኔ ድምጹ ግጥሙ እንድትማይወድቅ የሚገርመኝ ዘፈን የኪዮስኮ አመቤት ስጋውን ገሽው አጥሞን የቀረሽ ከአይኑ ማረፊያ ከልጆቹ ለየሽ ላትሹ ገሸለት የኪዮስኮ አመቤት ትዳሩን በረዘሽ ያስወጣሽው ከቤት በጣም እኮ የሚገርም ዘፈን ነው ሚስትና ልጆች የሚቀምሱታተው ቤት ከን ሳታሸንፍ ቀመጥ ያስቀመጥከው ሽሮና በርበሬ ጤፍ እንደመሸመት ቀለብ ሊሰብር ሄደ ለኪዮስኮ አመቤት እሱ አንድ ደግሞ እንደዚህ መቀባባት ስለምትወዳ እንዴ ተቀ ሜካፕ ድሮ ነበር እንዴ ሜካፕ የወይራ ዘይት አይገባም ከቤቷ ዱቄት ስለሆነ ተስማሚ ለፊቷ ይዋት ተመልከቱት ምን እንድትመስላለች አንዱን ቁና ዱቄት ተለቅለቀዋለች አበደች እንዳለ ንግግሯ ቀና ዝቃታ ቀረብና ዱቄቷን በቁና ልታወካው ነው ስለተጋገረው
ለካስ ለታምርበት ፊቷን ልቀባው። በጣም የሚገርመኝ ዘፋኝ ቢኖር በኃይሉ እሸቴ ፖሊስ ቤት የነበር ነው። የእውነቴን ነው የምነግርህ ዳጅ። መውለዱንስ ትውለድ ማን ነው የሚያርሳት? ለምን አበረሯት ምት ሲጀምራት ምናምን የሚል ዘፈን አለው እና ሙሉን ብትሰማው በጣም ነው የሚገርመው። ያው ብዙ አንዳሰው በጣም የሚያም ዘፈን ስለሆነና በዚህ አጋጣሚ ነፍሱን ይማረው በኃይሉ እሸቴ ለእኔ ምርጥና ምርጥ ዘፋኝ። ዋው አመሰግናለሁ። አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አድርጋኝ ሄዳለች ከሀገር። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።